ሰላም እንዴት ናችሁ? ውድ የአሁ አካዳሚ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ክፍል 7 የሆነውን በአማርኛ ፊደሎች ቃላትን መመስረት የሚል ነው። ከአሁን በፊት የአማርኛ ፊደሎችን በመጠቀም የተለያዩ ቃላትን እየመሰረትን ቆይተናል። ዛሬ ደግሞ ክፍል 7 የሆነውን እናያለን ማለት ነው። ይህ የአሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ይህ የአሁ አካዳሚክ ቻናል የሚያስተምራቸው ትምህርቶች አማርኛ፣ ሂሳብ፣ እንግሊዘኛ እንዲሁም ሌሎችን ትምህርት እያስተማረ ይገኛል። ቪዲዮውን ከወዳችሁት ላይክ፣ ሼር፣ ሳብስክራይብ አድርጉ። እንዲሁም ቪዲዮውን እስከ መጨረሻ እንድታዩት ጋብዝኳችሁ። ቀጥታ እሺ፣ ርዕሳችን በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ነው። እሺ፣ የመጀመሪያ ቃል ቀ ነች። በቀ ቀበሌ ቀበሌ የሚል ቃል እንመሰርታለን ማለት ነው። በቀ ቀበሌ የሚል ቃል መሰረትን። በቁ ደግሞ ቁጠባ በቁ ቁጠባ የሚል ቃል እናገኛለን ማለት ነው። በቁ ቁጠባ የሚል ቃል ካገኘነ ሶስተኛዋ የቁ ደግሞ ከቁ ቀጥላ ምናገኛት ደግሞ ቂ ነች። እሺ ሶስተኛዋ ከቁ ቀጥላ ደግሞ የምናገኛት ቂ ነች። በቂ ደግሞ ቂል በአንድ ላይ ቂል የሚል ቃል እናገኛለን ማለት ነው። በቂ ቂል እንላለን። በቃ ደግሞ በቃ ቃሪያ እሺ ቃሪያ በቃ ቃሪያ የሚል ቃል እናገኛለን ማለት ነው። እሺ በቄ ደግሞ ቄራ እሺ ቄራ በቄ ቄራ የሚል ቃል እናገኛለን ማለት ነው። እሺ ስድስተኛው ቅ ነው። በቅ ደግሞ ቅባት በቅ ቅባት የሚል ቃል አገኘን ማለት ነው። እሺ በቅ ቅባት የሚል ስናገኝ እሺ መጨረሻው ደግሞ ቆ ነው። በቆ ደግሞ ቆሎ በአንድ ላይ ቆሎ የሚል ቃል እናገኛለን ማለት ነው። እሺ በቀ ቀበሌ የሚል አገኘን። በቁ ደግሞ ቁጠባ የሚል አገኘን ማለት ነው። እሺ በቂ ደግሞ ቂል ይላል ማለት ነው። እሺ ቀጣይ አራተኛው ቃ ነው። በቃ ደግሞ ቃሪያ ይላል ማለት ነው። እሺ አምስተኛው ቄ ነው። በቄ ደግሞ ቄራ አምስተኛው ቄራ ይላል ማለት ነው። እሺ ስድስተኛው ቅ ነው። በቅ ደግሞ ቅባት የሚል ቃል እናገኛለን። እሺ መጨረሻው ቆ ነው። በቆ ደግሞ ቆሎ የሚል ቃል አገኘን ማለት ነው። እሺ ከዛ ወደ በ እንሄዳለን ማለት ነው። በበ ደግሞ እሺ በሶ የሚል ቃል ይሰጠናል። በበ በሶ እሺ በቡ ደግሞ ቡና የሚል ቃል እናገኛለን። እሺ በሶስተኛው ደግሞ ቢ ነው። በቢ ደግሞ ቢሮ የሚል ቃል ይሰጠናል ማለት ነው። እሺ ከቢ ቀጥሎ ደግሞ ባ ነው።
በባ ደግሞ ባንክ በባ ባንክ የሚል ቃል እናገኛለን። እንዲሁም አምስተኛው ደግሞ ቤ ነው። በቤ ደግሞ ቤት ምን ይላል? ቤት ይላል ማለት ነው። በቤ ቤት የሚል ከመሰረትን በስድስት ደግሞ በብ ማለት ነው። ስድስተኛው ብ ነው። ር ነው ደግሞ ይሄ በአንድ ላይ ብር የሚል ቃል ይሰጠናል። እሺ የመጨረሻው የሆነው ቦ ነው። በቦ ደግሞ ቦርሳ በቦ ቦርሳ የሚል ቃል እናገኛለን። እሺ እንደገና ስናያቸው በበ በሶ የሚል ስናገኝ እሺ በበ በሶ እሺ በቡ ደግሞ ቡ እቺ ናነች በአንድ ላይ ቡና የሚል እናገኛለን። እሺ ወደ ሶስተኛዋ ደግሞ ቢ ነች። በቢ ደግሞ ቢሮ የሚል ቃል ይሰጠናል። እሺ በባ ደግሞ ባንክ በአንድ ላይ ባንክ የሚል ቃል እናገኛለን ማለት ነው። እሺ በባ ባንክ ነው። እሺ በቤ ደግሞ ቤት እሺ በቤ ቤት የሚል ቃል አግኝተናል። እሺ ቀጣዩ ከቤ ቀጥሎ ደግሞ ብ ነው። እሺ በብ ደግሞ ብር በአንድ ላይ ብር ማለት ነው። ር ናት እቺ በአንድ ላይ ብር የሚል ቃል ይሰጠናል። እሺ የመጨረሻው የሆነው ደግሞ ቦ ነው። እሺ ቦርሳ እሺ በአንድ ላይ ቦርሳ የሚል ቃል እናገኛለን ማለት ነው። እሺ የዛሬ ቪዲዮአችን ይህን ይመስል ነበር። ላይክ ሼር ሳብስክራይብ ያላደረጋችሁ ላይክ ሼር ሳብስክራይብ አድርጉ። እንዲሁም በኦንላይን ለመማር ለምትፈልጉ በዚህ ስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። እሺ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።